የከበረ ነፃነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል። ምዕራፍ 2 የክርስቶስ ኢየሱስ ጀብድ። ገጽ 57 ርዕስ የብሉይ ኪዳን የምልጃ ሥርዓት። መጽሐፍ ቅዱስን ስናነብ በተለይ አዲስ ኪዳንን በየቁጥሮቹ ያሉትን ጥቅሶች እንደ ተለያዩ ሐሳቦች ከመውሰድ መጠንቀቅ አለብን። የጳውሎስን መልእክት እንደ ሰለሞን ምሳሌ ቆራርጠን መውሰድ የለብንም። በሥነ መለኮት ትምህርት ውስጥ መጽሐፍ ቅዱስን በአግባቡ ለመተርጎም ስለሚረዱን መርሆች የሚዳስስ ሄርሜኔቲክስ የሚባል ሐሳብ አለ። ከመርሆቹ መካከል የመጀመሪያው አውድን በመረዳት መተርጎም ነው። የምናነበው መጽሐፍ ምዕራፉና ቁጥሩ ላይ ማን እየተናገረ እንደሆነ ወይም ማን እንደጻፈው፣ መቼ እንደተጻፈ ወይም እንደተናገረ፣ ለማን እንደተነገረ ወይም እንደተጻፈ፣ የተነገረው ቃል ስለጻፈላቸው ሰዎች ወይም ለጸሐፊው ምን አይነት ትርጉም እንዳለውና ሲጻፍ በምን አይነት ሁኔታ እንደተጻፈ በማወቅ የተደረገ የመጽሐፍ ቅዱስ ጥናት አውዱን የጠበቀ ትርጉም እንድንሰጥ ይረዳናል። የዕብራውያን መልእክት በብሉይ ኪዳን ከሙሴ ሕግ በታች በሊቀ ካህን አማካይነት በሚደረገው የመንጻት ሥርዓት ሲኖሩ ለነበሩ እስራኤላውያን የተጻፈ ነው። እስራኤላውያን ረዥም ጊዜ ጥላ በሆነው የካህናት ሥርዓት፣ የቤተ መቅደስ ሥርዓት፣ መሥዋዕት የማቅረብ ሥርዓትና የመንጻት ሥርዓት የኖሩ ሕዝቦች ናቸው። ስለዚህ ወንጌል እነርሱ በሚገባቸው መንገድ መነገር ነበረበት። የዕብራውያን መልእክት በክርስቶስ የተመሠረተው አዲስ ኪዳን ለዘመናት ከኖሩበት አሮጌው ኪዳን የተሻለ መሆኑን ማስረዳትና ከድሮ ሥርዓት እንዲመለሱ መርዳት ነው። በቅንፍ ዕብራውያን ምዕራፍ 8 ቁጥር 7 በሙሴ ኪዳን ሥርዓት ሊቀ ካህኑ ራሱን ካነጻ በኋላ ስለ ሕዝቡ ኃጢአት ሊማልድ ወደ ቅድስተ ቅዱሳን ይገባል። ይሁን እንጂ ይህ ሥርዓት ኃጢአት ባለባቸው ብዙ ካህናት በተደጋጋሚ የሚደረግ እንዲሁም ሕሊናን ሊያነጻ የማይችል በመሆኑ ውጤት አልባ ሆኖ ነበር። በቅንፍ ዕብራውያን ምዕራፍ 7 ቁጥር 27፣ ዕብራውያን ምዕራፍ 10 ቁጥር 2። ጸሐፊው ለዕብራውያን ሰዎች ኃጢአት ያልነካው የእግዚአብሔር ልጅ ኢየሱስ የተሻለ መሥዋዕትና የተሻለ ሊቀ ካህን በመሆን እንዲሁም የተሻለ ክቡር ደምን በማፍሰስ ለአንዴና ለመጨረሻ ጊዜ መሥዋዕት በመሆን ኃጢአታቸውን እንዳስወገደ በጥላው መሠረት ወንጌል አብስሮላቸዋል። በቅንፍ ዕብራውያን ምዕራፍ 7 ቁጥር 26፣ ዕብራውያን ምዕራፍ 9 ቁጥር 14። ይሁን እንጂ በምዕራፍ 1 መጨረሻ ላይ እንደነገርኩ በሊቀ ካህናት አማካይነት የሚደረገው የምልጃ ሥርዓት የሕዝቡን ጨለምተኝነት የሚያንጸባርቅ እንጂ ትክክለኛውን የእግዚአብሔር ባሕሪና ዓላማ የሚያንጸባርቅ አልነበረም። ሊቀ ካህኑ ወደ እግዚአብሔር የእንስሳ ደም ይዞ የሚገባው እግዚአብሔር በደም መሥዋዕት በኩል ካልሆነ እስራኤላውያንን ስለማይቀበል ሳይሆን እስራኤላውያን ለኀጢአታቸው ዋጋ ካልከፈሉ እግዚአብሔር የሚቀበላቸው ስለማይመስላቸው ብቻ ነው። ታሪክን ስታጠና ይህ አስተሳሰብ የእስራኤል ብቻ ሳይሆን በዙሪያቸው ያሉ የአሕዛብም አስተሳሰብ እንደሆነ በቀላሉ ትረዳለህ። በእስራኤል ዙሪያ ያሉ አሕዛቦች ከሚያመልኩት ጣዖት ጋር ኅብረት ለማድረግ የእንስሳትን መሥዋዕት ከዚያም ሲያልፍ ልጆቻቸውን ይሰዉ ነበር። ይህ ከጊዜያት በኋላ እስራኤላውያን የተከተሉት ክፉ ሥርዓት ነው። በቅንፍ ኤርምያስ ምዕራፍ 7 ቁጥር 31 ይህ ከአዳም የወረስነው ጸጋን የማያውቅ የሕግ ተገዢ አእምሮ ውጤት ነው። አሁን ያለነው በሙሴ አይነት በሦስተኛ ወገን በኩል በሚደረግ የምልጃ ኪዳን ውስጥ ሳይሆን የአብርሃም አይነት በሆነው ሁለት አካላት ብቻ በወዳጅነት ኅብረት በሚያደርጉበት ኪዳን ውስጥ ነው። መጽሐፍ በአብርሃም ኪዳን ውስጥ መካከለኛ እንደሌለ፣ ማዕከላዊ የሆነ ሰው የሚያስፈልገው በሁለቱ ወገኖች መካከል ነው። ነገር ግን ተስፋውን የሰጠው እግዚአብሔር አንድ ነውና የገባውን ተስፋ ለመፈጸም ማዕከላዊ ሰው አላስፈለገውም በማለት ይነግረናል። በቅንፍ ገላትያ ምዕራፍ 3 ቁጥር 20 ሕያው ቃል
የሙሴ ኪዳን ሰውን ከእግዚአብሔር ጋር በሦስተኛ ወገን በኩል የሚያገናኝ ነው። ነገር ግን ለአብርሃም የተገባው ኪዳን ማንኛውም ሰው በማንኛውም ሁኔታ በቀጥታ ከእግዚአብሔር ጋር ኅብረት እንደሚኖረው ያውጃል። ኢየሱስ ሊቀ ካህናችን ሆኗል። ነገር ግን የዕብራውያን ጸሐፊ የሊቀ ካህንነቱን ሹመት የአሮን አይነት ሳይሆን የመልከ ጼዴቅ አይነት ነው ይለናል። እርሱም ወይም ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት ሆኗል። በቅንፍ ዕብራውያን ምዕራፍ 6 ቁጥር 20። ስለ መልከ ጼዴቅ ሹመት ስናስብ ልናነሳ የምንችለው የተለያዩ ሐሳቦች ቢኖሩም ለያዝነው ሐሳብ ጠቃሚ የሆነው አንዱን ብቻ እንመልከት። ሌዋውያን የእስራኤላውያንን ካህናት ናቸው። ይህ ማለት የእስራኤላውያንን ፍላጎት ወደ እግዚአብሔር ይዘው ይቀርባሉ፣ ከዚያ ምላሽ ይዘው ወደ ሕዝቡ ይመለሳሉ። ሌዋውያን የሚወክሉት ሕዝቡን በመሆኑ በሕዝቡና በእግዚአብሔር መካከል እንደ ሦስተኛ አካል ሆነዋል። ነገር ግን መጽሐፍ መልከ ጼዴቅ የልዑል እግዚአብሔር ካህን እንደሆነ ይነግረናል። በቅንፍ ዕብራውያን ምዕራፍ 7 ቁጥር 1። በመልከ ጼዴቅ የክህነት ሹመት መሠረት መልከ ጼዴቅ የሚወክለው ሕዝቡን ሳይሆን እግዚአብሔርን ነው። እዚህ ላይ ስለ መልከ ጼዴቅ ልናውቀው የሚገባው ሌላው አስፈላጊ ነገር መልከ ጼዴቅ ለሕይወቱ ጅማሬ የሌለው ወይም የሞት ቀን ያልተመዘገበለት ዘላለማዊ ሊቀ ካህን መሆኑን ነው። በቅንፍ ዕብራውያን ምዕራፍ 7 ቁጥር 3 መልከ ጼዴቅ ለዘላለም እግዚአብሔርን እንዲወክል የተሾመ ካህን ነው። ይህ እግዚአብሔር በመልከ ጼዴቅ ውስጥ ለዘላለም ማንነቱ እንዲወክል ማድረጉን ያስገነዝበናል። ከዚህም መልከ ጼዴቅን ማግኘት ራሱን እግዚአብሔርን ማግኘት እንደሆነ እንረዳለን። የዕብራውያን ጸሐፊ የመልከ ጼዴቅን ታላቅነት እጅግ የተከበረው አብርሃም እንኳን አስራት በመስጠት እንዳከበረው ያስረዳናል። ምን እያልኩ ነው? እያልኩ ያለሁት ኢየሱስ ካህን የሆነው በሌዊ ልጅ በአሮን አይነት ክህነት ሳይሆን በመልከ ጼዴቅ አይነት ክህነት ነው። ይህ ማለት ኢየሱስ ካህን ነው ስንል የምናስበው ስላገናኝ ሦስተኛ ወገን ሳይሆን ራሱን እግዚአብሔርን ስለማግኘት ነው። በሌዊ ሳይሆን በመልከ ጼዴቅ ሹመት ዘመን የኖረው አብርሃም ያለ ሦስተኛ ወገን ከእግዚአብሔር ጋር ኅብረት ያለው የእግዚአብሔር ወዳጅ እንደሆነ ሁሉ በኢየሱስ ክህነት ውስጥ የምንኖር እኛ ያለ ሦስተኛ ወገን ከእግዚአብሔር ጋር ኅብረት ማድረግ እንችላለን። እግዚአብሔር እርሱ ማድረግ የሚከብደውን ነገር አድርጉ የሚል አምላክ አይደለም። ከበደሉን ሰዎች ጋር የሦስተኛ ወገን ጣልቃ ገብነት ወይም መሥዋዕትን ሳንጠብቅ ይቅር እንድንል ያስተማረን እግዚአብሔር ሰውን ያለ መሥዋዕት ይቅር ማለት አይችልም ብሎ ማሰብ ስለ እግዚአብሔር የተሳሳተ ነገር ማመን ነው። እግዚአብሔር ካንተ ጋር ኅብረት ለማድረግ ደም እንደሚፈልግ አድርገህ አትቁጠር። የደም ሥርዓት የሰው ሥርዓት እንጂ የእግዚአብሔር ሥርዓት አይደለም። የክርስቶስ ደም እግዚአብሔር ስለ ሰው ያለውን አስተሳሰብ ለሰዎች ለማስረዳት የፈሰሰ እንጂ ስለ እግዚአብሔር የደም ጥማት አልፈሰሰም። በእርግጥ ሕጉ እግዚአብሔር ደም ካልፈሰሰ ምሕረት እንደማያደርግ ይገልጻል። በቅንፍ ዕብራውያን ምዕራፍ 9 ቁጥር 20 እስከ 22። ቀድሜ እንዳስረዳው ደሙ ብቻ ሳይሆን የደሙ ሥርዓት የፈጠረው ሕጉ ራሱ ለእግዚአብሔር ፍላጎት የተሰጠ ሳይሆን ለሰው ከሕግ በታች የወደቀ አእምሮ የተሰጠ ነው። እግዚአብሔር ልጁን ለመስቀል ሞት አሳልፎ የሰጠው እርሱ ከሰዎች ጋር ለመታረቅ ሳይሆን ሰዎች በሚገባቸው መንገድ ሰዎችን ከራሱ ጋር ሊያስታርቅ ነው። በቅንፍ 2 ቆሮንቶስ ምዕራፍ 5 ቁጥር 18። ክርስቶስ በሰዎችና በእግዚአብሔር መካከል የገባው በደሙ እግዚአብሔርን ከሰው ጋር ለማስታረቅ ሳይሆን ሰውን ከእግዚአብሔር ጋር ለማስታረቅ ነው። ደሙ የተረጨው ባንተ ላይ ነው። በቅንፍ 1 ጴጥሮስ ምዕራፍ 1 ቁጥር 2። ይህም ቅጣት ይገባኛል ብሎ የሚያስብ ሁሉ በእርሱ ቦታ የተቀጣ ነፍስ እንዳለ እና ከኃጢአት ንጹሕ መሆኑን እንዲረዳ ነው። በሕግ የተቆጠረው የኃጢአት ዕዳ በኢየሱስ የዘላለም መሥዋዕትነት ለአንዴና ለመጨረሻ ጊዜ ተወግዷል።
በቅንፍ ዕብራውያን ምዕራፍ 9 ቁጥር 15፣ ዕብራውያን ምዕራፍ 10 ቁጥር 14። ክርስቶስ በዘላለም ሊቀ ካህንነት ለአንዴና ለመጨረሻ ጊዜ ደሙን ይዞ ወደ ሰማያዊት መቅደስ ገብቷል። በቅንፍ ዕብራውያን ምዕራፍ 9 ቁጥር 12። ሰማያዊ መቅደስን ሰማይ ውስጥ ያለ ኢየሱስ እግዚአብሔርን በአንተ ጉዳይ የሚማጸንበት ሕንፃ ወይም ድንኳን እንደሆነ እንዳታስብ አበረታታለሁ። የክርስቶስ ደም የእግዚአብሔርን ሕሊና ነፃ ለማድረግ የቀረበ ሳይሆን የሰውን ሕሊና በሙላት ነፃ ለማድረግ የቀረበ ነው። ይህ ሕግን ባለመፈጸም ኃጢአት ምክንያት ከሚመጣ ፍርድ በደሙ ነፃ መሆናቸውን ያበስራል። በቅንፍ ዕብራውያን ምዕራፍ 9 ቁጥር 14፣ ዕብራውያን ምዕራፍ 10 ቁጥር 19። የመስቀሉ መሥዋዕትነት የእግዚአብሔርን ነፃ ስጦታ ለሰዎች ለማስረዳት የቀረበ የመጨረሻ መገለጥ ነው። በመስቀል ላይ የተሰቀለው ኢየሱስ እግዚአብሔር እንደሆነ ሲገባ የተሰራው ሥራ ሁሉ ከሰዋዊ ከንቱ ሥርዓትና ሕግ በታች ስለወደቀው አእምሮ እንጂ ስለ እግዚአብሔር እንዳልሆነ ይገባሃል። በቅንፍ አንደኛ ጴጥሮስ ምዕራፍ 2 ቁጥር 18። ለዕብራውያንም ሆነ ለአሕዛብ በሚገባቸው መንገድ የተነገረው ወንጌል አባት እግዚአብሔር ፍቅር ነው፣ ስለዚህ ከሕግ ፍርሃት ነፃ ሆናችሁ ከእርሱ ጋር ለዘላለም ኅብረት ማድረግ ትችላላችሁ የሚል ነው። በቅንፍ ሐዋርያት ሥራ ምዕራፍ 14 ቁጥር 15። ይህ እውነት ፍጹም እንደሆነ ሰው በእግዚአብሔር ፊት በድፍረት ያስቦርቀናል። በቅንፍ ሚልክያስ ምዕራፍ 4 ቁጥር 2። ቡረቃህ ይህ ዕውቀት ከገባህ ቀን ይጀምራል። ነገር ግን በገሃዱ ዓለም በሰው ሥርዓት እግዚአብሔር ይጠላሃል የሚያስብል ስህተት የፈጸምክ ቀንም ይቀጥላል። ብዙዎች የአዲስ ኪዳን እውነታን ለወሬና ለስብከት ማድመቂያነት ብቻ ይጠቀሙታል። ነገር ግን አንድ ሰው በተሳሳተ ማንነት በመገኘት ሲደክም መቀበል ይከብዳቸዋል። ሰዎች ኃጢአተኛን በድፍረት መንቀሳቀስ ሲያቅተው ደስ ይላቸዋል፣ ምክንያቱም በዚህ ውስጥ እነርሱ ጻድቅ እንደሆኑ ይሰማቸዋል። ውድ አንባቢ፣ ድካምህን እያነሱ ሊያሸማቅቁ ለሚሞክሩ የሰይጣን ማኅበርተኞች ዕድል ፈንታ አትስጣቸው። እግዚአብሔር ስላንተ ሰዎች እንደሚያስቡት አያስብም። ኃጢአትን እንደገና ሳያስብህ ወደ ራሱ ያቀርብሃል፣ በኃይሉ ያበረታሃል፣ እንደገና በጸጋው አጠንክሮ ያቆምሃል፣ ከክፉ መንገድህ መልሶ ይባርክሃል። በቅንፍ ሐዋርያት ሥራ ምዕራፍ 3 ቁጥር 26። ድፍረትህ ክርስቶስ በመስቀል ላይ ያደረገልህ ታላቅ ፍቅር ላይ ይሁን። አንተ ከእግዚአብሔር ጋር ለመሆንህ ከምትፈልገው በላይ እርሱ ካንተ ጋር ለመሆን ይፈልጋል። መጽሐፍ እርሱ አስቀድሞ ወዶናልና እኛም እንወደዋለን ይላል። በቅንፍ አንደኛ ዮሐንስ ምዕራፍ 4 ቁጥር 19። አንተ ለእግዚአብሔር አማላጅ ትልካለህ የሚለው ትምህርት እግዚአብሔር ካንተ ጋር ችግር እንዳለው ያመለክታል። አንተን ወደ እግዚአብሔር ማቅረብ የሚችል ካንተ የተሻለ ጥሩ ሰው በምድር ላይ የለም። የሰው ዘር በሙሉ ወደ እግዚአብሔር የሚቀርበው ከእግዚአብሔር ነፃ ስጦታና የተትረፈረፈ ጸጋ የተነሳ ነው። እግዚአብሔር አንተን ይወድሃል። ላንተ እጅግ ቅርብ ነው። አሁን ባንተ ውስጥ ነው። መጽሐፍ ነገር ግን ምን ይላል? ቃሉ ባጠገብህ ነው፣ ባፍህና በልብ ውስጥ ነው። የምንሰብከው የእምነት ቃል ይህ ነው። ኢየሱስ ጌታ ወይም እግዚአብሔር ነው ብለህ ባፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው ወይም አንተም ከሞት እንደተነሳ በልብ ብታምን ትድናለህ ይላል። በቅንፍ ሮሜ ምዕራፍ 10 ከቁጥር 9 እስከ 10። ይህ እምነት ከእግዚአብሔር ጋር ኅብረት ለማድረግ አዲሱ የተመረቀው መንገድ ላይ ያለ ክፍያ ያስገባሃል። በቅንፍ ዕብራውያን ምዕራፍ 10 ከቁጥር 19 እስከ 20። ሃይማኖተኞች የኢየሱስ ደጋፊ በመምሰል ኢየሱስ ሰማይ ላይ እግዚአብሔር ባንተ እንዳይናደድ እያረጋጋው ድካምህን አይቶ እንዳያጠፋ እየሸፈነውና ስለ አንተ ለእግዚአብሔር ጥሩ ነገር እየተናገረ እንደሆነ ይነግሩሃል። አንዳንዶች ደግሞ ከእግዚአብሔር ጋር ለመታረቅ በእናቱ በኩል በነፍስ አባቶች በኩል ኃጢአትህን ተናዘዝ ከዚያ ተማልዶልህ እንደሆነ ይነግሩሃል። ሌሎች ደግሞ እኔ በተለየ ሁኔታ ሰዎችን ከእግዚአብሔር ጋር ለማገናኘት ወይም የሰዎችን ኑዛዜ ሰምቼ
ለእግዚአብሔር ለማቅረብ ተመርጫለሁ ወዘተ ይሉሃል። ነገር ግን ይህ ሁሉ ውሸት ነው። ኢየሱስ መስቀል ላይ የተሰቀለው እግዚአብሔር አንተን እንዲወድህ እርሱን ለመማጸን አይደለም። ምክንያቱም እግዚአብሔር ኢየሱስ መስቀል ላይ ከመሰቀሉ በፊት ይወድሃል። በቅንፍ ሮሜ ምዕራፍ 5 ቁጥር 8 እግዚአብሔር ማንም ስላንተ ምንም ሳያደርግና ሳያወራ እንዲሁ ይወድሃል። አሁን በኃጢአት ምክንያት አማላጅ እንድትፈልግ ኃጢአትህ ተወግዶልሃል። አሁን በኃጢአት ምክንያት አማላጅ እንዳትፈልግ ኃጢአትህ ተወግዶልሃል። እግዚአብሔር አንተን በቀጥታ ከመስማት ይሻላል ብሎ ስላንተ እንዲናገር ያስቀመጠው ምንም አይነት አካል በምድርም በሰማይም የለም። በአጠቃላይ የኢየሱስ ሞት ለአይሁድም ሆነ ለአሕዛብ የሚገባ የእግዚአብሔር ፍቅር መገለጥ ሆኗል። ኢየሱስ እግዚአብሔር ስላንተ ያለውን የፍቅር ሐሳብ የሞት ጽዋን በመቅመስ ዳግመኛ እንዳይደበቅ አድርጎ ይፋ አውጥቶታል። ካንተ ጋር ለመሆንና ኅብረት ለማድረግ ወደ አንተ ከአማላጅ የላከው ራሱ እግዚአብሔር ነው። ያንተ ድካም ሳይቆረቁረው ካንተ ጋር የፍቅር ኅብረት ለማድረግ ይፈልጋል። በቅንፍ ማቴዎስ ምዕራፍ 11 ቁጥር 28 በክርስቶስ ኢየሱስ ከእግዚአብሔር ዘንድ የተላከልን የእንዲሁ እወድሃለሁና አብረን እንኑር ጥያቄ በማወቅ ወደ እግዚአብሔር እንድትቀርብ አበረታታሃለሁ። ኢየሱስ በመስቀል ላይ ያደረገውን ታላቅ ሥራ ለአንተ እንደሆነ ካመንክ ወደ እግዚአብሔር ለመቅረብ የነፍስ አባትም ሆነ የተቀባ ሰው አያስፈልግህም። በቀጥታ የጸጋ ዙፋን ውስጥ የሚያስገባ የልጅነት ሥልጣን አለ። ወደ ልጁ ወደ ጌታችን ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው። በቅንፍ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9፣ ዕብራውያን ምዕራፍ 4 ቁጥር 16 ክርስቶስ ኢየሱስ በሠራልህ ሥራ እውነትን በማወቅ ወደ እግዚአብሔር እንድትቀርብ የልብህን በር ያንኳኳል። በቅንፍ ራእይ ምዕራፍ 3 ቁጥር 20 ዛሬ የኢየሱስን የመስቀል ሥራ በልብህ ብትቀበል ከእግዚአብሔርና ከልጁ ከኢየሱስ ክርስቶስ ጋር በመንፈስህ ኅብረት ማድረግ ትጀምራለህ። የምትቀበለው እግዚአብሔርን ሳይሆን እግዚአብሔር በክርስቶስ ወይም እንዲሁ ተቀብሎሃል የሚለውን እውነት ነው። ይህንን እውነት ስትረዳ ከእግዚአብሔር ጋር የማያቋርጥ የሰላምና የነጻነትን ማዕድ መቋደስ ትጀምራለህ።